ሀጂ ከተባሉ ታዋቂ ከሆነ ቤተሰብ አባት ነው የተወለድኩት። ይህን ቻናል እየተከታተልኩ እያለ መጽሐፍ ቅዱስ አዲስ ኪዳን በስልኬ ዳውንሎድ አደረኩ። እዚህም ቤት ቴሌቪዥን ማየት ጀመርኩ። ስጀምር እጄን እንደ ሰው እውነት እንደ ሰው ቀጥ አደረገው ሪሞቱን ይዤ። እግሬን በመሃል ስራ ላይ ሆኜ በመሃል አመመኝ። ልክ እንደ ባራ ላይ ያደረገ ሳይታሰብ ጌታ የምትቀበሉ ውጡ ይል ነበር። የዛን ቀን በሚገርም ሁኔታ ብዙ ሰው ወጣ። እኔ ራሴን ቴሌቪዥን ውስጥ ተንበርክኬ ነበር ያገኘሁት። እግዚአብሔር ማግኘትና የእሱ ልጅ መሆን ተከናወነ። ስሜ ሌይላ ሐሰን እባላለሁኝ። የምኖረው ሳውዲ አረቢያ ነው። ያው የሙስሊም ቤተሰብ ነኝ። ጌታ ብዙ ነገር አድርጎልኛል በዚህ ቤት። ብዙ ከምትጠብቁት በላይ አሁንም ደግማችሁ አመስግኑልኝ። ያው ይህን ቲቪ ወደ 2 ዓመት ተከታትያለሁ። ከዛ በፊት ግን ያው ትንሽ ያመኝ ነበር። ጌታ በህልም መጥቶ ጎበኘኝ። ከአንድም 2-3 ጊዜ መጨረሻ ላይ ያው እኔም ጸለይኩና መንገዱን አሳየኝ ከመረጥከኝ አልኩት። ያው ከባድ ነው ከሙስሊም ቤተሰብ ስትመጡ ይለያያል። አሁን የገባኝ። ጌታ ይባረክ። ያው ደስ ስላለኝ ነው። ዛሬ ደስታ ነው። ደስ ስላለኝ ደስታ ለቅሶ ነው። ጌታ ይመስገን። ከዛ ያው ጌታ ሆይ በቃ አስተምረኝ እንዳዲስ አልኩት። እሱም ደግሞ አስተማረኝ በሚገባ ሁኔታ። ጌታ የተባረከ ይሁን። ከዛ ያው አንዳንድ መጽሐፍ ቅዱስን የሆነች አንዲት በጌታ የሆነች ጓደኛ ነበረች። ስነግራት በጣም ደነገጠ። የህልሙን ስነግራት በተደጋጋሚ 2 ጊዜ ደነገጠና ስጦታ መጽሐፍ ቅዱስ ሰጠች። አንብቤው አለችኝ። እያነበብኩ እያለ በ3ኛ ጊዜ አሁንም ነገ ጧት ስትነሺ ቴሌቪዥን ስታይ ታውቂዋለሽ ይለኛል። ከዛ አልገባኝም። ያው ሀሳቡን ተቀበልኩና ጧት ላይ ቴሌቪዥን ስከፍት የተለያዩ ነገሮች አገኘሁ። በመጨረሻ ላይ ይሄን ቴሌቪዥን እዚህም ቤት ቴሌቪዥን ማየት ጀመርኩ። ስጀምር እጄን እንደ ሰው እውነት እንደ ሰው ቀጥ አደረገው ሪሞቱን ይዤ። ምንድነው አልኩኝና ማየት ጀመርኩኝ። ፓስተር ጌታ ይባርከው ፓስተር ተስፋውን ያስተምር ነበር። ልክ እንደ ረጅም ጊዜ ነው ክርስቲያን በቃ ውስጤ የሆነ ነገር የተሰማኝ አይነበር በደንብ። ከዛ በኋላ ብታምኑም ባታምኑም ለ2 ዓመት እናንተ ጋር እንደዚህ እንደምካፈል ነበር የሚመስለኝ። ሆን ብዬ ቤት ከሆንኩ ቴሌቪዥን አያለሁ፣ በቤት ካልሆንኩ ደግሞ ስራ ቦታ ከሆንኩኝ በሞባይል እከታተላለሁ 2 ዓመት። አንድ ቀን ግን የሆነ ተአምር ተፈጠረ። ፓስተር ተስፋውን ጌታ የምትቀበሉ ውጡ ይል ነበር። የዛን ቀን በሚገርም ሁኔታ ብዙ ሰው ወጣ። ከዚህ በላይ የሚገርመው እኔ ራሴን ቴሌቪዥን ውስጥ ተንበርክኬ ነበር ያገኘሁት ራሴ። ከዛን ቀን ጀምሮ ወዳው ልጄ ነው እሱ ደወልኩኝና እንዲህ ነው ስለው እሺ ስጨርስ እመጣለሁ አለ። የዛን ቀን ሙሉ ደስታ ተሰማኝ። መጽሐፍ ቅዱስም እውነትም በድብቅ ጌታ ያስተምረኝ ነበር መሰለኝ። እንደ ጉድ ነው የማነበው። ከዛ ለ2 ዓመት በቃ ጌታ ሆይ ኢትዮጵያም ውሰደኝ። እኔ መኖሪያ ፈቃድ አለኝ። ብዙ ዓመቴ ነው እዛ ሕፃን ሆኜ ነው የሄድኩት እና በቃ ኢትዮጵያ ከሄድኩኝ መጀመሪያ እዛ ነው የምሄደው አልኩኝ። ወደ 2 ዓመት ከተከታተልኩ በኋላ እግሬን በመሃል ስራ ላይ ሆኜ በመሃል አመመኝ። ልክ እንደ ባራ ላይ ያደረገ ሳይታሰብ። ከዛ ወደ
2 ወር ምናምን በቃ ሄዳለሁኝ ብዬ ወሰንኩ። ድሮም ግን እመጣለሁ ብዬ ወሰኜ ነበር። ግን ያፋጠነው የእግሬ ችግር ነበረ። መጣሁ ሐሙስ ቀን ነው አስታውሳለሁኝ። ግንቦት ላይ የመጣሁት አርብ ያው ሞባይል ላይ ያየሁ አድራሻውን ጌታ መራኝ። ቀጥ ብዬ አርብ ጠዋት መጣሁ። ስመጣ ያው የፈውስ ቀን ነበረ። አዲስ አልሆነብኝም ጉባኤው። 2 ዓመት አብሬ ነበርኩ። እዚህ ሳለ አይደለም። ያው ውጭ የሚኖርን ሰው ታውቁታላችሁ የትም ይሁን እና እኔ ሳውዲ አረቢያ ጅዳ የሚባለው ቦታ ነበር የምኖረው። እውነት ቤተሰቡን ናፍቆ ሲቀላቀል እንዴት ነው ሰው እንደዛ ቤተሰቤን ያገኘሁ ነው መሰለኝ። መጣሁ። ጌታ መልካም ነው። ማንንም አላየሁም። ወንበር ላይ ስቀመጥ የተቆጣጠረ ሌላ ነበር። ያ ምድረ በዳ ያገኘኝ ጌታ ነበር የሚታይ። በዛ አጋጣሚ ያው ፓስተር እየጸለየ ሲዞር ፓስተር ተስፋውን አገኘኝ ጌታ። በሱ እጁን ሲጭን ብቻ ነው ማስታወስ። ትንሽ የማየው ምንድነው እጁን በቃ እንደዚህ ሲያረግ ልጆቹ ናችሁ ታስታውሱ። እንደ ሁላችንም ልጆቹ ነን። በጣም ኃይለኛ ዝናብ ሲዘንብ የሚያስፈራራ ልክ መብረቅ ያው ታውቃላችሁ ሁላችሁም። ልክ እንደ መብረቅ ነበር አይኔ ላይ። የእሱን እጅ ብቻ ነው ማስታወሰው። በቃ መብረቁ ፊቴ ላይ ሲያርፍ ይታየኝ ነበረ። ከዛ በኋላ የተፈጠረውን አላውቅም። ያው በኋላ በቪዲዮና ሰዎች ሲነግሩኝ ነው እንጂ ብቻዬን ነው የመጣሁት። ማንም አልነበረም። በዛ አጋጣሚ ግን ያለፍኩት ነገር አለ። እዛ ያለሁ ወደ 1 ዓመት ከ4 ወር ዝም ብሎ ድንገት አሳከከኝና ከአይኔ ውጭ ነው ግን እዚህ ላይ ነው እና ነጭ በጣም ነጭ ሆነ ከፊታችን የተለየ ልክ ጥሬ የምታክል እያደገች በየጊዜው እያደገ ከሚገባው በላይ ነው የሚያሳከኝ። ለሰው ደግሞ ልክ ቆሻሻ ይመስል አሁን አንዳንድ ጊዜ ስንቆሽሽ እዚህ ላይ ሁሉ ሰው ሱፐርማርኬት ካገኙ ስራ ቦታ ከሆነ በሆነው አጋጣሚ ሶፍት ይሰጡኛል ሰዎቹ ጥረጊው እያሉ ማለት ነው። ከዛ የሚያስቀይም ነበር ፊት ላይ። ሆስፒታል ሄድኩኝ። ሆስፒታል ሲሄድ ይሄ በኦፕሬሽን ነው የሚወጣው አሉኝ። ነው እግሬን አሞኛል። ሄድ አይደለ እሱም ብቻ አይደለም ሁሉንም እፈወሳለሁ። የኖርኩበት ሀገር ነው። ብዙ ሆስፒታሎች አሉ። እንደውም ብዙ ጊዜ የሚሄድበት ዶክተር እንዴ ሌላ አንቺ ትልቅ ሰው አይደልሽ ይሄ እንደዚህ አይነ ላይ እንትን ቀላል እኮ ነው ሲለኝ ከእናንተ የቀደመ ጌታ አለ ያገኘኝ። አልሄድም። መጣሁ። አርብ ነው የተፈወስኩት። በህይወት ዘመኔ እኔ ብዙ እንቅልፍ አልተኛም። በህይወት ዘመኔ ተኝቼው ማላውቀው እንቅልፍ የዛን ቀን ተኛሁ። ጠዋት ራሱ ልጄ የምትረዳኝ በስራ ማለት ነው ቆርቁራ ሰላም ነው እስከምትለኝ እኔ ከሁሉ በፊት የምነሳው ሴትዮ ተኛው። ጠዋት ስነሳ ቁርስ ምናምን ቡና ስትል እኔ ወደ ሽንት ቤት ነው የገባሁትና ትልቅ መስታወት አለ ፊት ለፊት ልታጠብ ቀጥ ስል የለም። እሱ ብቻ አይደለም። ከዛ በኋላ ያው በማግስቱ ፓስተርዬም ጌታ ይባርክህ ያስታውሳል ቅዳሜ ትምህርት ጀመርኩ እዚሁ። ያው ጌታን ከተቀበልኩ በኋላ ጌታን ተቀበልኩ። ከዛ ተፈወስኩ። የዛን ቀን አርብ ማለት ነው። ቅዳሜ ትምህርት ጀመርኩ። ከዛ በኋላ ማንም ክርስቲያን አይቀድመኝም ነበር። እና እንደ ቀልድ ፓስተርን የሚገርም ነገር ነበር የሚያስተምረው። እንደውም አንዳንድ ደፍሮ ክርስቲያኖች በጌታ ብዙ የቆዩ እንኳን የማይጠይቁትን ልጅን እያወጣሁ አስተማሪ ፓስተርን ጌታ ይባርክ እጠይቅ ነበረ። በሚገርም ነው። እሱ ግን የኔ አቅም ሆኖ ሳይሆን ጌታ ከኔ ጋር ነበር። ተማርኩ። አሁን 6ኛ ወሬ ነው። የዛሬ ሳምንት ነው የምንሄደው። ከዛ በኋላ በየጊዜው እመጣለሁ። እሑድ እመጣለሁ። አርብ ቤታችሁ የምትዝናኑበት ቤት አለ አይደል? የምታርፉበት ቤት
እማርፍበት ቤቴ ነበር። እረፍት በጣም አለ እዚህ ቤት እንዳትሸወዱ። እና መመክረው ለኔም አይነት ሰው ሀገር ላይ ለሚኖሩ አትፍሩ፣ ማንንም የራሳችሁን ኑሩ። እረፍት ያለው ጌታ አለ፣ ኑ ፈልጉት። እውነቴን ነው። እና ከዛ በኋላ በቃ ብዙ ነገር ያው ሰዓት እንዲበቃ ነው እንጂ ብዙ ነገር ተደረገልኝ እዚህ ቤት። ብዙ ነገር ነው የተፈወስኩት። ያመኝም ነበር። እንደገና ደግሞ ከሕፃንነት ጀምሮ ዝም ብሎ ፈሪ ነኝ። በቃ ሌሊትም ሲሆን ፈሪ ነው። ትልቅ ነው ግቢው፣ ዘበኛ አለ፣ ግን ፈሪ ነኝ። ሽንት ቤት እንኳን ለመሄድ ፈራ ነበር። ከዛን ቀን ጀምሮ የመጀመሪያ ተጸለይ፣ ፍርሃት ከኔ ጋር የለም። ከሰው ጋር የአካባቢ ሰው እዛም ብዙ ሰው ያቀኛል፣ እዚህም ብዙ። አንገቴ እንደፍቼ ነው የሚሄደው። ሰው ሰላም አለልም። ሌላ የሚፈልግ እንኳን ከፍርሃቱ የተነሳ እንደውም አንድ ጊዜ ፍርሃቱ ሁለቱም ይሄን ያህል ደፋሩ። መንገድ ላይ ሲሄድ መዓት ሰው እሱ እንኳን እንዴ እዚህ ብዙ አትኖርም፣ ትንሽ ቫኬሽን ነው፣ ይሄን ሁሉ ሰው ታውቂያለሽ እስከሚል ሁሉን አቅፌ ነው የምስበው። ሁሉን ነው ሰላም ምለውና እንደውም አንድ ጊዜ ግቢ ውስጥ ዘበኛው እስከሚገረም ሌሊት ወጣሁ 7 ሰዓት 8 ሰዓት። እስቲ ፍርሃት አለ? የለም። እንደዛ እየቆየሁ ያለ ትምህርቴንም እየተማርኩ ያው ሰይጣን አንዳንድ ጊዜ ሊያሳምናችሁ ይፈልግ የለ። ድንገት ንጹህ ቦታ ላይ መንገድ ላይ እግሬን ተሰበርኩ፣ ወደቅኩ። አወዳደቂ ሁሉ መጥፎ ነበር። በዚህ እድሜ የሚወደቅበት አይደለም። በእግሬ እና ይሄ ግማሽ እንዳለ ደም ነበር የሚመስለው። ከዛ ጌታ ሆይ አልኩ። ትምህርቴንም አልተው። ደም ፓስተር ጋር ይቅርታ ጠይቄ ዛሬ ወድቄ ነው ምናምን ስለው ዝም በይ ነይ ሳምንት እንዳትቀሪ እሱ ውሸታም ነው አለ። እኔም እንደዛ ነበር ያልኩት። ትንሽ ክፍሌ ሲሆን ከዛ ወዲህ ጌታ ትንሽ ያው እሱ እኔ ጋር ስለሆነ ጸጋ ሰጥቶኝ የመጸለይ ባህሪ ያለኝ አሁን እና ስጸልይ ጌታ ሆይ ልጄም ሳይመጣ እዛም ቸርች እንደዚህ መሄድ የለብኝም፣ ሰይጣንም ደስ አይበለው፣ ሆስፒታልም አልሄድም፣ በቃ አጥፋውም እያልኩኝ ዝም እየጸለያለሁ በውሃውም በእግሬ። ጌታ ምስክሬ ነው። ያው ፊቴንም እንደምታዩት ነው። እግሬ ላይ ምልክት የለውም። እንደውም ማህመድ ወድቄ ምናምን ስለ አረ አለ ምናምን ሐኪም ቤት ይዤ ምን ሐኪም ቤት ነው? ኢየሱስ ሐኪም ነው፣ አያስፈልግም። አሁን ቦታው ናውቄ የለው እና ምንም የለውም። በቃ ከዛ በኋላ የልጅ ጉዳይ አሳሰበኝ። ጌታ ሆይ እኔ አንድ ልጅ ነው ያለኝ። ምናልባት በሙስሊም ቤተሰብ እንትን ስትሉ በጣም ይከብዳልና እንዳንለያይ ብዬ ጸለይኩ እና እኔ እንዳገኘኸኝ አግኘው አልኩኝ። ከዛ እልክለታለሁ፣ ሁልጊዜ ፓስተር እንትን የሚለውን እልክለታለሁ። ጌታ መልካም አይደለም? ልክ አባቱ ይመስል ፓስተርን በጣም ወደደው ልጁ። እኔ ጸልያለሁ፣ እዚህ እመጣለሁ። ጌታ ይባረክ። እዚህ ውስጥ ያሉት በሙሉ እህቶቼም ፓስተሮች ወንድሞቼም ጸልዩ ልጄ እንዲመጣ አላቸዋለሁ። ይመጣ ላይ ይዞሽ ይላሉ። ከዛ ስልክለት እንደውም ከኔ የባሰ እንዴ ዛሬ ፓስተር ይሄን አስተማረ፣ ዛሬ እንዲህ ተፈጠረ፣ ያርብ የለም ይሁድ የለም ይልክልኝ ጀመረ ራሱ። ወይ ደስ አለኝ። ከዛ እመጣለሁ ፓኬጅን ወስጄ ከ2 ወር በኋላ አለ እንዳለው ሳይመጣ እንደ 15 ቀን ሲቀረው ደወልኩና ምን ልታደርግ ነው የምትመጣው አልኩት። ሁልጊዜ ወይ እኔ ላይ ነው ወይ ያው ለረፍት ነው ኖ አለኝ። እዛንቺ ከተቀበልሽበት ቤተክርስቲያን ጌታን እቀበላለሁ አለ። ከዛ እንደው ምን ልሞክረው አንዳንድ እናቶች ምናልባት ተጽዕኖ የሚያደርጉ ምናምን እንዳይመስለው ብዬ ለሰውም ለራሴም ከዛ እንዴ አሁን እኮ እስላም ቤተሰቦች ፋሚሊዎች ነበርኩ እኔ፣ አሁን ግን በጌታ ነኝ። አንተ ወጥተህ መናገር ትችላለህ አልኩት። ጌታን ነው የምፈራው ወይስ ሰው? ምን አገባኝ ስለ ሰው አለኝ። እሱም ሰኞ መጣ። ጌታ ምስክሬ ነው። ነገ ልመጣ ሲል ሹፌሩን ሄድና አምጣው አልኩትና ተቀበለው የኛን ሹፌር። ከዛ ልክ ሲገባ
መቼ ነው ፕሮግራማቸው ነው ያለኝ። እውነት ጓደኞቹን ላግኝ አላለም። እንደበፊቱ እንደዝናና አላለም። ክፍለ ሀገር እሄዳለሁ አላለም። እኔ ወሎ የደሴ ልጅ ነኝ። እዛም አላለም። መቼ ነው ፕሮግራማቸው? ይሄን ያህል ስለው አሁን አለ። ከዛ ሰኞ ነበር የመጣው። ሰኞ፣ ማክሰኞ፣ ሮብ እንደኔው ዓርብ ደረሰው። ጌታ መልካም ነው። የሚወደውን ፓስተር ነበር የገጠው። ጌታ ምስክሬ ነው የምላችሁ። እዛ ሆኖ እያንዳንዳቸው ያሉትን ፓስተሮች እዛው ስለሚከታተል እዛው ነው ስማቸውን አጥንቶ እውነት በእውነተኛ ፍቅር ጌታ ምስክሬ ነው። በጣም ይወዳቸው ነበር። ሲመጣ እንደ ፋሚሊ ነው ድብልቅ ያለው ይለኛል። ፓስተር ሩት ይለኛል። ፓስተር በሙሉ ይጠራል። ከዛ አንተ የታወቃቸው እንዴ? እኔ እኮ 2 ዓመት ስትልክልኝ ከታተል ነበር። ምን ነካሻል? ከዛ መጣ። ጌታም አላሳፈረም። ጌታን ራሱ ወጥቶ በቃ ሳይው የነበረው እኔ ውጣ እንዳልለው ጌታ ሆይ አልኩት። ገና የምትቀበሉ ሲባል የመጀመሪያ የቆመው ሰው እሱ ነበር። ውሸት ምን ያደርጋል? እኔ የመጣሁበትን ቀን እንደ ታሪክ ነው ጽፌ ያስቀመጥኩት። ግን ልጄ የተቀበለበትን ቀን እንዳስደስተኝ እንደዛ ቀን የለም። በጣም ነው ደስ ያለኝ። ከዛ በኋላ ያው እንደኔው ትምህርቱን ቀጠለ፣ ተማረ። እድለኛም ሆኖ ያው ጌታ ረዳው እዚህ ቤት። ሃሌሉያ። ላይላ አቤት፣ ደስ ብሎሻል? በጣም ሃሌሉያ፣ 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 ሃሌሉያ። ስም ይባረክ። ኢየሱስ የእግዚአብሔር ልጅ እንደሆነ አምነሻል? አዎ አምኛለሁ። ኢየሱስ ስለ አንቺ ኃጢአት መስቀል ላይ መሞቱን አምነሻል? አዎ አምኛለሁ። ኢየሱስ እንደገና አንቺን ለማጽደቅ በሶስተኛው ቀን መነሳቱን አምነሻል? አምኛለሁ። እንግዲያውስ እኔ ደግሞ አሁን በአብ በወልድ በመንፈስ ቅዱስ ስም ወደ ሥላሴ ህብረት አሁን ጨመርኩሽ በኢየሱስ ስም። ተጠመቅን። ተጠመቅን። ጌታ አያሳፍርም። ተወለድን እንደገና ማለት ትችላለህ። ጌታ ይባረክ። ከዛ ሁል ጊዜ ጌታ ምስክሬን ድሮ አብረውት የተማሩ ዩኒቨርሲቲ ውስጥ ጓደኞች አሉ። ለያቸው ብሎ አንድ ቀን አልደወለም። ሐሙስና ማነው አርብና ቅዳሜ ይማራል። አርብና እሁድ እስከምትደርስ ነው። እንዴ ከኔ በፊት ጧት አረ ቁርስ እንብላ ስለው ችግር የለውም ይለኛል። እንዴ ምን ችግር የለውም እኔ ቁጭ ብዬ እበላለሁ። ይሄ ጌታ ካልሆነ በስተቀር ረዳ በስተቀር ማንም አይረዳም። ነገር ተደርጎልኛል በእኔ በኩል። አንድ ልጄ ራሱ ሳያወላውል ጌታ መውደዱ፣ ሁለት ደግሞ ያው የራሴም አስደስቶኛ። ከዛ ውጭ ግን ብዙ ነገር ነበረ። ስተኛ አሁን የሚገርማችሁ ሰው በራሱ ይቀናል። ቀናለሁ፣ ይገርመኛል። እንደዚህ ነው እንደ ኑሮ የሚኖረው ነው። ጧት አንዳንድ ጊዜ ሳረፍድባቸው ይች የምትረዳኝ ልጅ አለች። ማሚ በሰላም ነው ብላ ታንኳኳለች፣ ወይም እሱ ያንኳኳል። ይሄን ያህል ነበር የምተኛው። ጭማሬ የዛን ያህል አመቱን እጥፍ ነው ማለት ነው። ነገር ተራገፈ፣ ፍርሃቱ ጠፋ። የጌታን ጉዳይ ደግሞ የበለጠ እያስተማረኝ እውነት በገዛ ራሴን የመጽሐፍ ቅዱስ የገዛው ጓደኛዬ የሰጠችኝ እዛው ትቼ ነው የመጣሁት። ትንሽ ነበር ትልቅ መጽሐፍ ቅዱስ እንጂ አሁን ስተኛ አንብቤ ያው እንቅልፍ ሲያሸንፈኝ ነው ከጎኔ ያድርገ የምተኛው። ጌታ ይባረክ። ይችላል እሱ። እኔ እውነቴን ነው ለሌላው ነው የምላችሁ። ማንም በይ ብሎኝ አይደለም፣ በራሴ ህይወት ላይ ስለደረሰ ነው። አረብ ሀገር ብዙ የታሰሩ በሳውዲ አረቢያ፣ በዱባይ፣ በተለያየ አገር አሉ። በኩዌት ብዙ ቤተሰብ ምናምን ነገር አያስጨንቃችሁ። ኑ ስለ ራሳችሁ ናችሁ የምታውቁት። ጌታ ይረዳችኋል። እውነተኛ ህይወት ያለው እዚህ ነው። እኔ እንደገባኝ ከሆነ ኑ፣ እኔ ምስክር ነኝ። እኔ ሀጂ ከተባሉ ታዋቂ ከሆነ ቤተሰብ አባት ነው የተወለድኩት። ግን ጌታ መልካም ነው።
ከዛ ያው መጨረሻ ላይ መጀመሪያውም 2 ዓመት ሳይ ብያቸዋለሁኝ። በጣም ወስኛለሁ። ያው እንደናንተው እዚህ እንደምካፈለው እውነቴ ነው። ያሁኑ ስሜት ነው፣ እዛም ያለው ስሜት የተለወጠ ነገር የለም። እንደዛ ነበር 2 ዓመት። ግን እግሬን ያመመኝ አጣደፈው ነገሩን፣ ቶሎ እንድመጣ አደረገ። ግን አሁን ነው የገባኝ፣ መመስከርም አለብኝ። እግሬን ሲያመኝ ያው ህመም ነው ብዬ ነበር። ለካ ጌታ ሌላ የሚሰራው ስራ ነበር እዚህ። እና ንብረት አለኝ፣ በጣም የምወደው ልጅ አለ፣ እንዳሳደጉት ቤተሰብ ነው። ለሱ ነው ሙሉ ውክልና የሰጠሁት። እና እግሬ ተጣርፎ የመጣሁበትን ደግሞ ሁልጊዜ ተቀበለኝ ነው የምለው። የዛ ጊዜ አላልኩትም፣ ራሴ ነኝ የመጣሁት። ሊሄድ 3 ቀን ቀርቶታል አሜሪካ። እና ወደ ተወሰነ ቦታ ላይ ነበረ፣ እሱን ሽጧል። ሌላውም ግን ጌታ ሊያድን ፈልጎ ነበር፣ ሲያሯሩጥ ያመጣኝ። ይሄ ሁሉ በረከት እዚህ ቤት መጥቼ ከተጸለየ በኋላ ነው። ቤት የሰው ዕቃ እንደጠፋ ዕቃ ሲጠፋ እንኳን ይናደዳል፣ እንኳን እንደዚህ አይነት ንብረት። ወዲያው ትንሽ ፖሊሲው ለወጥ ብሎ ስለነበር በዛ ግደውት ነው እንጂ እኔም አልደርስበትም ነበረ። እና ብዙ ንብረቶች ነበሩ፣ ጌታ እሱንም አተረፈ። ያገኘሁት ጌታ ማፍርበት ስላል አይደለም። ሰላም بالسعودية العربية، بالدبي، بالدمام، يعني في كثير العرب. أنا كثير هناك جلست، أنا مسلمة، بس دحين الحمد لله رب العالمين يسوس جيتانو. عيسى أكيد بالعربي عيسى، بس يسوس جيتانو. أنا حاجات كتير صار لي، يسوس جيتانو. أخواني بنات، أخواني تعالوا، ما حد يعزمكم ولا يهمكم فاميلي ولا يهمكم شيء. تعالوا هنا انتوا تشوفوا الحقيقة بنفسكم. أنا هنا مسكر، تعالوا تفوسوا، تعالوا شوفوا بعيونكم، ما حد يقول لكم ولا ينفعكم فاميلي. تعالوا هناك تفوسوا. شكرا. ወሳይ እግዚአብሔር ይመስገን። ደግሞ ከልጃቸው የእሳቸው ምስክርነት ደግሞ ሰምተን እግዚአብሔርን አብረን እናከብረዋለን። እሺ፣ ስሜ አህመድ ይባላል፣ አህመድ ሐሰን። ያው አያቴ ጋር ስለሆነ ያደግኩት በእሳቸው ስም ነው የምጠራው። ቅድም እንዳለቻችሁ ሼኪ ናቸው አብሬ ያደግኩት ከእሳቸው ጋር በቁርአን በምናምን። ያው ትልቅ ሰው የሚባል ከሀገሪቱ በዚህ በኢስላሚክ እንትን በሆኑ ከአጥባቂ ከሚባለው ሙስሊም ነው እሳቸው ጋር ነው ያደግኩትና በዛ መልኩ ነው። ከዛ ወደ ሳውዲ አረቢያ ሄድኩ በሷ አማካኝነት። ከዛ በኋላ ወደ ጌታ የመምጣት ምክንያት የሆነችው ግን እሷ ቀድማ የእናንተን ቻናል ትከታተል ነበር። ከዛ በኋላ ተመልከት ምናምን ብላ ሰጠችኝ። እንትን ሰብስክራይብ አረኩና እከታተል ነበር። ከዛ በኋላ ሁሉን ነገር አርብም የሆነውን እሁድም ያለውን ስከታተል በቃ ኢምፕረስድ ሆንኩኝ። እሱ ጌታ በሲስተም እሷን እንትን አድርጎ መንገድ አድርጎ አሳየ እንጂ ቀስ በቀስ ራሱ ሊስበኝ ስለፈለገ ነው ያንን እንድከታተል እና በዛ መልኩ ስከታተል በቃ ምንድነው የሚባለው እየተከታተልኩኝ በደንብ ደስ ይል ነበር። ፓስተርም ደግሞ በሚያስተምርበት እንትን በቃ ልክ ኮሌጅ እያለን እንደ ሌክቸር ታውቃላችሁ፣ ስኩል ላይፍ ጥሩ የሆነ ሌክቸረር ሲሆን አለ አይደል፣ በጣም ውስድ የሚያደርጋችሁ
እንደዛ ነገር ነው የእሱ ዌይ ኦፍ ፕሪቺንግ እና በቃ በጣም ደስ ይል ነበርና በእንትን ነው ዴይሊ የምከታተለው። ኢቨን ላይቭ ከገቡ 10 ደቂቃ የሆነው ቶሎ እንትን ምለው ምገባና እከታተላለሁ። በዛ መልኩ ኢምፕሬስድ ሆንኩኝ። ከዛ በኋላ በቃ አህመድ ዩ ሃቭ ቱ ዲሳይድ አልኩ። ከዛ በኋላ ከዛ ማንም እንደዚህ ተማር እንደዚህ በል ምናምን ብሎ እንትን ያለኝ የለ የሰበከኝ የለም። በቃ በመከታተል እግዚአብሔር ራሱ ልቤን ተቆጣጠረና ለዛ ውሳኔ መወሰን አለብህ አልኩኝ። ለራሴ ወስኜ መጣሁ። ከዛ በኋላ ስላት እሷ አላመነች። በቃ እንደዚህ ነው ምናምን እየቀለድክ ነው? አይ ቀልድ የለም ከዚህ በኋላ ወደ ኋላ እንመለስም አልኩኝ። ከዛ መጣሁ። በቃ ሰኞ ቀን የቀን ፍላይት ነበር ገባሁ። ማክሰኞ፣ ሮብ፣ ሐሙስ አርፌ አርብ የመጀመሪያው ገባሁኝ። ከዛ ተከታተልኩ። ከዛ ፓስተር ኑሪ ነበረ ጌታን የምትቀበሉ ሲል አይ ዋዝ ዘ ፈርስት ዋን ተቀበልኩ። ከዛ በኋላ ትምህርት ቀጠልኩ። በማግስቱ ቅዳሜ ነው ተመዘገብኩ ፓስተር ቁሜ ጋር። ከዛ እየተከታተልኩ እያለ ጥምቀታቸው ደግሞ የነሱ ግሩፕ እየጨረሱ ነበርና እንደው ቢቻል እነሱ ጋር ብጠመቅ ከዛ በኋላ ባለው ጊዜ ብማር ስላት እሺ እጠይቃቸዋለሁ አለች። ከዛ የእግዚአብሔር ፈቃድ ሆኖ የእግዚአብሔር ትእዛዝ እነሱ ጋር ከተማሩት ጋር እኮል ተጠመቁ። አህመድ ደስ ብሎሃል? አዎ በጣም ደስ። ኢየሱስ የእግዚአብሔር ልጅ እንደሆነ አምነሃል? አዎ። ኢየሱስ ለኃጢአት መሞቱን አምነሃል? አዎ አምናለሁ። ኢየሱስ አንተን ለማጽደቅ በሶስተኛው ቀን እንደተነሳ አምነሃል? አዎ አምናለሁ። እንግዲያውስ እኔ ደግሞ አሁን በአብ በወልድ በመንፈስ ቅዱስም ወደ ሥላሴ ህብረት ጨመርኩ። ትምህርቱን ቀጠልኩኝ። ከዛ በፊት ስላችሁ ይሄን ቻናል እየተከታተልኩ እያለ መጽሐፍ ቅዱስ አዲስ ኪዳን በስልኬ ዳውንሎድ አደረኩና ከዛ አነባለሁ። ከዚህ ከቲቪው ክትትል በተጨማሪ ማለት ነው። ከዛ ነገሮች እየተቀየሩ መጡና እንዳልኳችሁ ወደ ውሳኔ አመጣኝ። ከዛ አሁን በቃ እሷ እንዲህ ሆነልኝ፣ በጤናዋ ጉዳይ እንዲሆነ ነው ያለችው። እኔ ደግሞ የሆነልኝ ነገር እግዚአብሔር ማግኘትና የእሱ ልጅ መሆን የተከናወነ። እና ከዚህ በላይ ደግሞ ትልቅ ኩነት የለም። ትልቅ ስኬት ሆነልኝ ብዬ የምለው የእሱ ልጅ መሆን ብቻ ነው። እና ክርስቲያን በመሆኔ አይ አም ሶ ሃፒ። አሁን በቃ እግዚአብሔር ምንድን ነው የሚባለው ልቤን በብርሃኑ እንዲሞላና በእምነቱ ጥንካሬውን ጉልበቱን እንዲሰጠኝ በቃ ይሄን ነው የምመኘው። እቀጥላለሁ ትምህርቱንም እሱ በቃ ይሄን ነው። አሜን። እግዚአብሔር ይመስገን። እግዚአብሔርን እናክብረው። በእልልታችን በጭብጨባችን እግዚአብሔርን ከፍ ከፍ አዎ በነገራችን ላይ ጌታ ከኔ በላይ አጠንክሮታል። የመጀመሪያ የወሰነው ፓርክረሮች እንሆናለን ያለ አንቺም ለራስሽ እኔም ለራስ የግንባታው ቀን ራሱ የሚገርም በሙስሊሞች ብዙ ጊዜ አይታችሁ ከሆነ አንዱ ወይም ሁለት ሰው ነው የሚገነባው። አቅሙ ቢኖረን እኛ ብንገነባ ደስ ይለኝ ነበር አለ። ግን ቢሆንም ደግሞ አሁንም የተቻለን እንጀምረናል ሁለታችንም በግላችን። እዛም ሆነን ይቀጥላል። ይሄ የዳንበት ነው። የኛ ቤተክርስቲያን ነው። ሰው ቤትም ሲሰራ በደስታ ነው። እግዚአብሔርን አመስግኑልኝ።